اللي مودنا بربارة جالسين جنا أنا روزا أرجعني ساعتي أما سوسمية تاجر روزا فودي في سوسمية ولون أرجع نرى بيتشو جالكبا روزا فودي قفيت بودا أرجع نجت هلا أنا سنقرو جد Bakkeetti itti argeetin yaasutti meeyyuu yaasuun aannin dhaqanaan jennaan immoo abbaan manaa ishee dhufu malee hojii yaanu isheetiin akkaatti dhuftu ati sisi arge amma ani fuudhuuf deemee jennaan arrooza argannaanin akka ani sargiin kennu yookaan akka dafnee nikaa hidhannee waliin fuuneef isi argite chokkate isi argite haan dhufeef agarraa egaa argite maa agarraa nuni lakkaan isaa amma dhiyootti argeessin erginaan waan yaasu سلامة الركرة سيدي ولا قريت وانجتون سيدي ولا قريت السلام عليكم ورحمة الله وبركاته سمية كم جرتا كذا تناهي السلام عليكم وقت تسقى فيها هاي قولوا لي أما بودي بسم الله جيبنا أور بسرد زافك أنا سمية وسرق يوم بربادي أور بس إلمان كيلو سمية نور بعدين جري إلمان تيجا كودا تفين دوت إن شاء الله هذا إلمان جيت تيمي مالي ويا كودا تلوكان مال تانيو تيمي خسيمي ترى ما يستن أنا منو ሱብራ ሰይድን ሱመያን አግኝቻታለሁ ናኒት ሲለው አልሄድም አይኗንም ማየት አልፈልግም ሮዛን ከማግባቴ በፊት አልሰማቸውም ብሏቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ብዙ ልጆች የምትሳደቡ አላችሁ። ከናንተ ስድብ ሰውን ዝቅም ከፍም ማረግምና ያልተመቻችሁ ነገር ካለ ትታችሁ መሄድ ትችላላችሁ። አለማየት ትችላላችሁ። ግን አይታችሁ ወንጀል ተሰብስባችሁ ወንጀል ተሸክማችሁ ከምትሄዱ ማለት ነው። ሁሉንም ሰው ውደዱት አይደለም፣ ግን ሁሉም ሰው ንግግሩ ላይ መቻችሁ ያን ሰው የምትጠሉት ሊሆን ይችላልና የሚያስጠላ የሚደብር ኮሜንት ከመጻፍ ደግሞ ዝምታ ነው ደስ ይለኛል። ለእናንተ ብዬ ነው እንጂ እናንተ ስታዩኝም ስታበረታቱኝም ደስ ይለኛል፣ ተሰርዩኝም ማለት ነው። ከስድብ ውስጥ ትምህርት እንደሚገኝ ማወቅ አለባችሁና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ያሱብራ መጨረሻ ላይ ፕራንክ ነው ያለው። ፕራንክ አይደለም። ኦዲየንሶቹ ሰይድን እንዳይሰድቡት እንዳይጠሉት ነው ያንን ያደረገው መጨረሻ ላይና ራሱ ብቻውን ፕራንክ ማድረግ ይችላል፣ እውነት ባይሆን ኑሮ ማለት ነው። አሁን ላይ ሱመያ ድብብቆሹንም ትቼዋለሁ እንደበፊቱ ማየተሳቀቅኩ አይደለም ብላለች ባለፈውና በዚህ ናህል ይሄን ናህል ጠልተሃታል ወይ? ቢያንስ እሷን በተጣላ ልጆች ክሳ ሲያድጉ አያቸዋለሁ። አባቴ ብለው መምጣታቸው አይቀርም ሲያድጉ። መጀመሪያ ለምን እንደዚህ አላልክም ሀገር ለሀገር ስትዞር ማለት ነው። እና አሁን እኔ ሮዛን ማግባት ነው የምፈልገው። እሷ ወደዚህ የምትመጣው ይሄን የምታደርገው ራሷ ናትና ሮዛን እንዳላገባ ነው ይሄን ሁሉ ድራማ መሰሩትና አንተ ልከህ ነው ተገዝተህ ነው ሮዛን ፈልገሃት ነው እንደዚህ ከፈለካት ንገረኝ። ያሱ ብራ ራሱ እንደ ጓደኛ እንደ ቅርብ አብሮ አደግ አይደለም ራሱ ያዋራው ማለት ነው። ሲሪየስ ሆኖ እያንዳንዱን ነገር የነገረው ማለት ነው። አቾክል በቅርብ ነው አዩን የፈታሃት። አዩን ፈተህ አልቆየም ትንሽ 2 ወር 3 ወር እስቲ ቆይ። አዎ ልጅቷ ታምራለች ወዳሃታል እና ተረጋጋ ቾከል ካለው አንድ ጊዜ ትዝ የሚላችሁ ከሆነ ሮዛ ጠፍታ ነበረችና ያን ቪዲዮ አልሰራውም እኔ ግን ሮዛ ጠፍታ ሰይድ ነው ያሳገታት ተብሎ በኦሮምኛ ቻናል ላይ ብዙ ቦታ ተለቆ ነበርና አታ እቺ ጓደኛዋ ትሁን ምኗ ትሁን አላቅምና አባቷ ጋራ መታ ሰይድ ቤት ጠይቀዋት ነበሩ። የሰይድ እጅ ያለበት ተብሎ እና እሷ ራሱ አዩ ይዛ በጥፊ ብላታለች። እና አዩ ራሱ አውቃ ዝም ያለችው የሆነ ተንኮል አስባ ነው እንጂ ያለ ነገር ወይ ዳጎስ ያለ ገንዘብ ሰጥቷት ነው ዞር ያለችው ወይንም ደግሞ የሆነ ነገር አቀዳ ዝም ብላ ነው ያለችው እንጂ ሙስተሂል ሰይድ ማግባቱን ከሰማች እሷም ዝም ብላ አትቀመጥም። ነገ ገና ነገር ሌላ ነገር ነው የምትጭረው ማለት ነው። ያውም አዩ ናት በትንሽ ነገር ተገላግላው ዝም የምትለው እና ያ የተገዙትንም ነገር ሳንሰማ ምን ላይ እንደደረሱ ሳንሰማማ ኧረ ሙስተሂል የሰይድና የአዩማ ማብቃት የለበትም። ድራማው መቀጠል አለበት እንጂ ማብቃትማ የለበትም። የቀረ ወሬ አለ እና ወላሂ ወደ ገደለው ስገባ ግን ሰይድ እኔ አልፈልጋትም ወላሂ በጣም ነው። እኔ ሰርጌ ልታበላሽብኝ ነው ሱመያ እንጂ ድራማ እየሰራች ያለችው ለኸይሯ አይደለም። እና ሙስተሂል አልፈልጋትም። አንድ ነገር አልፈልግም። አንተንም ልካ ከሆነች ራስክ ሂድ አግኛት። እኔ አልፈልጋትም። ሮዛን እስከማገባ ድረስ እሷንም ልጆቼንም ማግኘት አልፈልግም።
በዚህ ያህል ሮዛን ትወዳታለህ ማለት ነው። ያሱ ብራ እውነቱን ነው ያለው። እኔ ተዋት አይደለም፣ ተረጋጋ፣ ትንሽ ተረጋጋ። ሱመያም አሁን ያለችበት ነገር ጥሩ አይደለም ብሎታል። ግን አሁን ላይ እሷ እንዲህ በግንባር እንኳን ብትመጣ አልፈልጋትም። በግንባር እንደው ፈልጋለሁ ብላ መጣ እንኳን አልፈልጋትም። አንዳንድ ጊዜ እኛ ሴቶች ነን እንጂ በጣም መውደድ ቶሎ ብለን የማይቆርጥልን ወንድ ልጅ ከተወሰነ ጊዜ በኋላ ይቆርጥለታል። በቃ የሆነ የተፋችሁትን ምራቅ መልሳችሁ አትልሱትም። ልክ እንደዛ ማለት ነው። አሁን እንግዲህ ምንድነው የሱመያን ቦታ፣ የሱመያን ጉለት፣ የሱመያን ናፍቆት፣ የሱመያ ፍላጎቱ ሰይድን ማን የሞላው? ሮዛ ሞላችሁ ማለት ነው። ወላሂ ሮዛ ሞላችሁ። ያሱ ብራ ምንድነው ያለው? ይጎዳታል ሰይድ አይሆንም፣ ለሴቶች አይሆንም፣ ይጎዳታል፣ ታለቅሳለች እሷም። እኔ አልገድፈውም። ከሱመያ ውጭ ሰይድን ታግሶ አብሮ የሚኖር የለም። ባለፈውም የሆነ ቪዲዮ ላይ እንደዚህ ደጋግሞ ስለ ሰይድ ተናግሯል፣ ያሱ ብራ ማለት ነው። እና ያው አብሮ አደጌም ስለሆኑ ሴሰኛ ስለሆነ ነው ሰይድ መሰለኝ እንግዲህ አላቅም፣ የሆነ ምስጢር ቢኖራቸው ነው። እና እውነቷን ነው፣ ሱመያም ይሰብራታል ብላለች። ያው እንግዲህ አንዳንድ ጊዜ እንግዲህ ህይወት አጋጣሚዋም ያምራል፣ አጋጣሚዋም ያስጠላል። እንግዲህ የሁሉንም መጨረሻ አላህ ያሳምረው። ግን እኔ ያናደደኝ ምንድነው? አልፈልጋትም፣ ልጆቼንም አልፈልግም፣ ልጆቼንም አልፈልግም፣ እሷንም አልፈልግም። ሲያድጉ አገኛቸዋለሁ፣ ሲያድጉ ፈልጋቸዋለሁ። አሁን ሰርጌን ልታበላሽብኝ ነው። እኔ ሮዛን እንዳላገባ ነው። ነገሮችን አታበላሹብኝ። እኔ የፈለገ ነገር ቢሆን ምንም ቢመጣ ምንም ሮዛን ከማግባት ወደ ኋላ አይደለም። ሮዛ የኔ ናት፣ የኔ ብቻ ናት። እኔ ነኝ ሮዛ ማገባት። አሁን አንተ ራሱ ኒካ ሳታሰር ወደ ቤትህ ወስደሃታል ሲለው አንድ ቀን አሳድሬ ነው የመለስኳታልና እስቲ ያላገባት ሚስት ሴት እንዴት ነው ቤቱ የሚያሳድራት ሲጀመር ማለት ነው። ይሄ ጋጦጥነት ካልሆነ በስተቀር አንድ ወንድ ልጅ ያላገባትን ሚስት አገባታለሁ ብሎ ያስበው እንዴት ወደ ቤቱ ያመጣታል? እኔ ከሐኪም ቤት ነው ቀጥታ ወደ ቤቴ አፍላ አዘጋጅተህ አፍላ ቢሆን አፍላ አዘጋጅቶላት ነው ይባላል። እና ዝም ብሎ በባዶ ፍራሽ በባዶ ሜዳ ላይ ሴት ይዞ መምጣት እንደገና ማሳደር ከባድ ነው። እንደው እኔ እንጃ እኛ ሰዎች ወዴት እየሄድን እንደሆነ እኔ አላቅም። በዛ መሀል ሊፈጠር ይችላል። ዝሙት ነው የሚወለደውም ልጅ የዝሙት ልጅ ነው። አንዳንድ ጊዜ የአንድ ቀን ስህተት የ9 ወር ፊዳ ያመጣል ተብሏልና እንግዲህ ሱመያም አላህ ይድረስልሽ። እኔ አሳዝነሽኛል። ያሳዘንሽኝ ደግሞ አንዳንድ ጊዜ ሳናቀው የምንወስነው ውሳኔ ይጎዳናል። ብዙ ሴቶች ለእናቶች ለልጆቻቸው ብለው ህይወታቸውን እንኳን መስዋዕት የሚያደርጉ አሉ። ታውቂያለሽ፣ ስደት ላይ ኖረሻል፣ ብዙ ዋጋ ከፍለሻል ስደት ላይ ልጅ ሳይኖርሽ እና ያ ሁሉ ለፍተሽ ያ ሁሉ የደከምሽው መስዋዕት ያረግሽው ልጅነትሽን መልክሽን ሁሉ ነገሩን መስዋዕት ያደረግሽው ስደት ላይ ለቤተሰቦችሽ ነው። ሁሉና ፍላጎትሽን ሁሉ ትተሽ ማለት ነው። ከዛም በላይ ደግሞ ለልጆች ዋጋ ይከፈላል ማለት ነው። ቢያንስ ልጆች አባዬ እማዬ እያሉ አብረው እየበሉ አብረው እየጠጡ ሲወጡ ሁለቱንም እያገኙ በጎን እናቱንም በጎን አባቱን እያየ ሲያድጉ ልጆች በጣም ደስተኛ ይሆናሉ። ጥሩ አኽላቅ ያላቸው በተርቢያ ያድጋሉ ማለት ነው። ተነጣጥለው ያው ቀዳ መቶ ሞት ከሆነ አዎ ግድ ነው። አላህ ራሱ በራሱ ያስተካክለዋል። ግን እየኖሩ መለያየት ግን ለልጆች በጣም ፈተና፣ በጣም ከባድ ነው። በዛ ላይ በአሁን ክፉ መርዝ በሆነበት ሰዓት ላይ ማለት ነው። አንድ ሴት ልጅ ብቻዋን ልጆቿን መጠበቅ አትችልም። በአሁን በቆሻሻ ዘመን ላይ በጣም የሚያስጠላ ዘመን ላይ ልጄ ጨዋ ነው፣ ልጄ ምንም አያውቅም፣ ጓደኞቹ ጋር ውሎ ይመጣል ሲባል ራሱ ሌላ ነገር ላይ ውሎ ነው የሚመጣውና ተለያይቶ ማሳደግ በጣም ከባድ ነው። ያንን እንኳን ማሰብ ነው ያቃተች ሱመያ ማለት ነው። ሶሻል ሚዲያ ባይዘው ሃይ ይላቸዋል። ከዛ በኋላ ብቻቸውን ነው የሚያስቀራቸው። ማንም ተከትሏቸው ከጭቅጭቅ